አብርሃም ልዑልን ይዞ እንዳይሄድ ሩታ በደንብ ልትጠነቀቅ የሚገባበት ሰዓት ነው ያለው ማለት ነው። ብዙዎቻችሁም ደግሞ ሀሳብ እየሰጣችሁበት ያለው ነገር ደግሞ አብዛኛውንም ሰው ደግሞ አብርሃም ልጁን ይዞ መሄድ ይፈልጋል የሚል ነው። በጣም ብዙ የተለያዩ ሀሳቦችና ውዝግብ ያነሱ ወይንም ከባድ ጥያቄዎችን ያነሱ ነገሮች አሉ። አብርሃም ደግሞ ጅል ነኝ ፈዝዣለሁ ደንግዣለሁ እያለ በጭራሽ ይህን ነገር በሩታ ላይ እንዲያደርግ አንፈቅድም። ምክንያቱም አሁን ላይ ቡዜም ሆነች ይሄ ዴቭ የሚባል ወንድሙ ማለት ነው። በዴቭ በጣም መልካም ሰው ነበረ። አሁን ላይ ግን በጣም ተበላሽቷል ማለት ይቻላል። እና ያው ጥሩ ሰው በአሁኑ ሰዓት ማግኘት በጣም ከባድ ነው። አብርሃም እንግዲህ ልጄን ይዤ መሄድ ይፈልጋል ወይም ከልጄ ጋር ጊዜ ማሳለፍ ፈልጋለሁ እያለ ነው። ጭራሽ ደግሞ ሚስቱን ትቶ የሚሄዱ አንሶት ደግሞ ጭራሽ ልጇንም ሊያሳጣት ነው ሀሳቡ። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች አላችሁልኝ ወይ? አለሁላችሁ። ከኔ ጋር ሁሉ ሰላም ነው። ሁሉ ሰላም ሁሉ ተማም አላችሁልኝ ወይ የኔ ውዶች የኔ ወርቆች? ከኔ ጋር ሁሉ ሰላም ነው አለው። የኔ ውዶች እንዴት ናችሁ? እንግዲህ ተመልሼ የመጣሁት ደግሞ በአንድ ቪዲዮ ነው። እጅግ በጣም ከባድ ነው። እንግዲህ ሌላ ቦታ ላይ ነው ያየሁት ወይም የተለቀቀው። አብርሃም ልጁን ይዞ ይሄዳል። ከልጁ ጋር ጊዜ ማሳለፍ አለበት። ስለዚህ ልጁን ትስጠው፣ ልጁን ይዞ ይሄድ ምናምን ነገር ነው። እንደውም መረ ካልፈለገች እንደውም በግዴታ ሊሆን ይችላል አባት ነው ምናምን የሚል ነገር አንድ ልፋጫም የሆነ ጓደኛ አለው ማለት ነው። አንድ የሆነ ሲያዩት የማያምር ማለት ነው። ሲያዩት ያላማረ ሲበሉት ያቅራል እንደሚባለውና የተሳሳተ መረጃ ነው የተሳሳተ ሀሳብ እየሰጠ ልጁን ወደማይሆን ሁኔታ እየወሰደው ነው። አብርሃም ከደነዘዘ ከታመመ ከፈዘዘ እንዴት ስለዚህ ነገር ሊያስብ ቻለ? አያችሁ አይደል? አንዳንድ ጊዜ እነዚህ ነገሮች ራቅ አድርገን ካላሰብናቸው እኛ ላይ የሚያመጡብን ጣጣ በጣም ትልቅ ጣጣ ነው ማለት ነው። ስለዚህ በደንብ ሊያስቡበት እየተናገሩ ያሉትን ነገር ሊያደርጉ የሚያሰቡትን ነገር ራሱ አንዳንድ ጊዜ ማለት ነው ሆድ አባውን ብቅል ያወጣል እንደሚባለው የለም እንዴ ውዶቼ? ሆዳችን ያሰበውን ነገር ነው ምላሳችን የሚናገረው እና በስተት ተሳስተው ካፋቸው ወጣ እንጂ እነሱ ግን ያሰቡት አብርሃምም ወደ ቡታጀራ ወደ ቤተሰቦቹ ኦሬዲ እየሄደ እንደው ታውቃላችሁ። ስለዚህ አብርሃም ከልጁ ጋር ከሆነ ሩታ አብርሃም ሄድ የለባትም። ሄርሜላና ሩታ በጭራሽ አብረዋቸው አይሄዱም። ግንሳ ልጁ ደግሞ ከሱ ጋር ሆኖ አያቶቹም ጋር ሆኖ ምናምን አባቱ ጋር ለጊዜው ይሁን ምናምን ነገር። ኧረ ባካችሁ ይሄንን ጨዋታማ ለራሳችሁ እዛው ጋር ቻሉት ማለት ነው። አብርሃም ልጁን ቢፈልግ ሚስቱንም እናቲቱንም ፈልጎ አብሮ ተቀምጦ ትዳሩን ይመራ ነበር። ስለዚህ ሁለት ወዶ የለም ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ስለዚህ አንድ ቦታ ላይ ነው መርገጥ ያለበት ማለት ነው። ስለዚህ እሱ አሁን ታምም ያለው ሁሉ ነገር በቃ እያስታወስኩ አይደለም፣ አይምሮዬ ማሰብ አቅቶታል፣ ደደቡኛለሁ፣ ዶማ ሁኛለሁ፣ ደነዙኛለሁ ብሎ አይደለ መታመሙን አምኖ ከሄርሜላም ከሮታም ጋር ሳይሆን አሁን አንዳንድ ጊዜ ይሄ ነገር የተፈጠረው በምንድን ታውቃላችሁ ጋይሶች? ኦ ማይ ጋድ አይ ይቺን እኮ እኛ በደንብ ነው የምናውቀው። በነገራችን ላይ እኛ እኮ የአረብ ሀገር ልጆች ማለት ነው ለራሳችን አንሆንም እንጂ ለእንደዚህ አይነት ነገር ወሬ በተቃራኒው ገና ስተነፍሱት ነው ወይንም ገና ስትሉ ነው ምን ልታወሩ እንደፈለጋችሁ የምናውቀው ማለት ነው። አይምሮአችን ክፍት ነው። አረቤ ስላለን ደደብ መስለናችሁ ከሆነ እውነት እንደናንተ አይነት ደደብ የለም በዚህ ዓለም ላይ ማለት ነው። እናንተ በእኛ ላይ ሙድ እያያዛችሁ መስሏችሁ ነው። በእርግጥ ግን አንዳንድ ልጆችም አሉ እውነት መስሏቸው የሚያለቅሱ እውነት መስሏቸው በቃ ትዳር ከሆነ አላገባ ምናምን የሚሉ ሴቶች አሉ፣ የአረብ ሀገር ልጆች ማለት ነው። አይዟችሁ ይሄ ዲስ ዘ ሙቪ ትላላችሁ ማለት ነው። ዲስ ዘ ሙቪ ነው ሀባይቦቼ እና ምንም ማድረግ አይቻልም። ሙቪ ነው የሚፈልገው ሁሉም ነገር አሁን ላይ ማለት ነው። ይሄ እውነተኛ ነገር አስተማሪ ነገር ምናምን አይፈልግም ሁሉም ከኛም ጨምሮ ማለት ነው። ወሬ ለመርና ለወሬ ብለን ጎረቤት ራሱ እንሄድ የለ ጎረቤት እኮ ሰው ሲጣላ እኮ ለወሬ ብለን እኮ የጀመርነውን ሁላ ስራ እኮ ተተን እኮ እንወጣ ነበረ። ስለዚህ እኛ ሀበሾች ደግሞ ወሬ በቃ ባህላችን ነው ይሄ። እንደውም ወሬ የማያዳምጥ ሰው አለ። ወሬ አልወድም ካላችሁ እናንተ ኢትዮጵያ ተወልዳችሁ ማደጋችሁ ራሱ ያጠራጥረኛል። ስለዚህ እኛ ኢትዮጵያውያኖች የምንታወቀው ዘወሬ ትላላችሁ፣ ዘወሬ ማዳመጥ፣ ዘወሬ ማቃጠር፣ ዘወሬ ማሽቃበጥ፣ ወሬን ማቀላቀል በቃ እንዲህ የኛ ይሄ በቃ እንትናችን ነው። እኔ እንደውም አሁን እንደው አንዳንድ ሰው ወሬ አልሰማም ጎረቤት ሰው ሲጣላ ወጥቼ አላይም ወሬ በጣም ነው የምጠላው ካላችሁ እናንተ ኢትዮጵያዊ አይደላችሁም። ስለዚህ እኛም የምንወደው ወሬ ስለሆነ እነሱ የሚያመጡልን ወሬ እኛ የምንፈልገው ነገር ለዛ ነው ሰፍ ብለን ገብተን የምንከታተላቸው ማለት ነው። እውነተኛ ነገር ቢሆንና እውነተኛ ታሪክ ልብ የሚነካ ታሪክ ቢሆን ገብተን አናዳምጠውም ነበር። ታውቃላችሁ ይሄን ራሳችሁ